ክረምቱ እንዴት ነው? ብርዱ፣ ቅዝቃዜው፣ ዝናቡ ጀምሮታል አይደል? እሱ ብቻ አይደለም። እኛ ግን ያው ዝናቡም ይኑር ቅዝቃዜውም ይኑር ምንም ይኑር እንዲሞቅ ሞቅ አድርገን ክላሶቻችንን አዘጋጅተን እየጠበቅናችሁ ነው። ማይ እንግሊሽ መታችሁ ቋንቋ ስትማሩ የሞቀ የጦፈ ክርክር እያደረግን እየተማርን ግራመር ቮካቡላሪ የማንፈልጠው ነገር የለም። እነዚህን ለማድረግ ክረምቱን 2 ወር ከኛ ጋር ቆዩ እያልን ነው። ዛሬው ክላሳችን እስቲ ስለ ክራይም እናውራ። ደግሞ ክራይም ኤንድ ላይክ ወንጀሎች ላይ አይደለም። እነዚህን 10 ወንጀሎች ታውቋቸዋላችሁ ወይ? ለምሳሌ በፍጥነት ማሽከርከር ወይ ደግሞ በፍጥነት መኪና ማሽከርከር ምን ይባላል? ይሄ ወንጀል ነው አይደል? ስፒዲንግ ይባላል። ስፒዲንግ ካላችሁ ልክ ነው። ስፒዲንግ አይደል? I was fined for speeding ካለኝ አንድ ሰው የተቀጣሁት እኮ በፍጥነት ሳሽከረክር ነው ወይ ደግሞ ከፍጥነት ወሰን በላይ ሳሽከረክር። ጠጥቶ መንዳት ምን ይባላል? ጠጥቶ መንዳት። very good. ይሄኛውም ምንድነው? ከዛው ጋር ከመጠጣት ከመንዳት ጋር ስለሚያዝ drunk driving ትሉታላችሁ። drunk driving። በጣም ጥሩ። አንድ ሰው ገጭቶ ወይ ደግሞ በመኪና ገጭቶ ያንን ሰው ሳይረዳው ከሄደ ወይም ደግሞ በዛው ካመለጠ ወይ ደግሞ ለማምለጥ ከሞከረ ምን ይባላል? 3 ሰከንድ አላችሁ። hit and run ካላችሁኝ hit and run is the term that you use ማለት ነው። it was a hit and run ካላችሁ ገጭቶት አምልጦ ሄዷል ወይም ደግሞ ለማምለጥ ሞክሯል እያላችሁ ነው። ሌላው አራተኛው ኦኬ ወይም ደግሞ 4 እና 5ን በዚህ እናያቸዋለን። ለምሳሌ መንገድ ላይ ምናምን ስትሄዱ በተለይ መገናኛ አካባቢ በጣም ተጠንቀቁ። ኪሳችሁ ውስጥ ቢገቡ በጣም ብዙ ሰዎች አሉ። ኦኬ ስለዚህ ስልካችሁን ባጋችሁስ ምናምን ኪሳችሁ ውስጥ ማስቀመጥ ሳይሆን ላይክ በደንብ መጠበቅ ይኖርባችኋል። ኪስ አውላቂ ወይም ኪስ ማውለቅ ምን ይባላል? ፒክ ፖኬቲንግ ካላችሁ ልክ ናችሁ። ፒክ ፖኬተርስ ናቸው ላይክ አውላቂዎቹ ማለት ነው። ግን ፒክ ፖኬቲንግ ነው። ፒኪንግ the pocket ማለት ነው። እሺ ሌላኛው አንዳንድ ሰዎች አመል ይሁን ምናምን የእጅ አመል አለበት የሆነ ዕቃ ያነሳሳል። ሱቁ ሱፐርማርኬት ውስጥ ምናምን ሾፍ አድርገው ካሜራ አለ ምናምን የለም ብለው የሚከቱ ሰዎች አሉ። እንደዚህ አይነት ሰዎች ደግሞ ይባላሉ እነሱ ሾፕሊፍተርስ ናቸው። ሾፕሊፍቲንግ ይባላል። ወንጀሉ ሾፕሊፍቲንግ ነው። ኦኬ ስለዚህ ከሆነ ቦታ ከሱቅ ላይ ከምናምን ላይ ዕቃ ማንሳት is shoplifting። የሰው ስም ማጥፋት ወንጀል እንደሆነ ታውቃላችኋል። የሰው ስም ማጥፋት ላይ ስም ማጥፋት ምንድነው ይባላል? ስም ማጥፋት። ኦኬ አንደኛው ዲፋሜሽን ወይም ደግሞ ዲፌም ማድረግ ነው። ኦኬ ዲፌም ወይም ዲፋሜሽን ላይ ግን ሌላኛው ግን ላይብል ይባላል። እቺኛውን ቃል የሚያዩት ላይብል ወይም ዲፋሜሽን ካላችሁኝ የስም ማጥፋት ወንጀል ማለት ነው። በጣም ጥሩ። አንዳንድ ሰዎች ያው እንትን ያለሽበት ፎቶ እኔ እጅ ላይ ያለ አግኝቼዋለሁ ምናምን ብለው ምን ያደርጋሉ? ያስፈራሯቸዋል አይደል? ይሄ ፎቶ ካለ ፎቶሽ አለ ስለዚህ እንዲህ ነው ማድረግሽ እያሉ የሚያወሩት ነገር ምን ይባላል? that's ወንጀል በራሱ። ኦኬ it's a crime። ምን ይባላል? black mail ካላችሁ ልክ ናችሁ። blackmailing somebody right? blackmail እያደረገኝ ነው ምናምን ላለን ብዙ ጊዜም ማለት ነው። ኦኬ ይሄኛውም አንድ ወንጀል ነው። በትዳር ላይ አንድ ሰው ሌላ ትዳር ቢይዝ ወንጀል ነው። yes መወስለት ማመንዘር is adultery ነው። ኦኬ ማመንዘር ግን ትዳር እያለው ሌላ ትዳር ካገባ ቢጋሚ ይባላል። by means two ማለት ነው። 2 ትዳር ባንድ የያዘ ማለት ነው። ቢጋሚ is a crime too. adultery is also a crime። ያ ማለት ነው ማመንዘር መወስለት ምናምን በሉት። እሺ ሌላኛው ቤት ውስጥ ጥቃት ወይም ደግሞ ቤት ውስጥ ላይክ የሚደርሱ ጥቃቶች መደብደብ ምናምን ሲሆን ምንድነው የሚባለው? ዶሜስቲክ ቫዮለንስ ይባላል። ዶሜስቲክ ቫዮለንስ የቤት ውስጥ ጥቃቶች ናቸው። ላይክ ባልና ሚስት ሊሆኑ ይችላሉ፣ ቤተሰብ ውስጥ ምናምን ሊሆን ይችላል፣ ህፃናት ላይ ሊሆን ይችላል። ይሄ ሁሉ ዶሜስቲክ ቫዮለንስ ነው። ሌላው የህፃናት አካላዊና አእምሮአዊ ጥቃት ወይም ደግሞ አካላዊና አእምሮአዊ ጉዳት ማድረስም እሱም ወንጀል ነው አይደለም? ምን ይባላል? ቻይልድ አቢዩዝ ካላችሁት የራይት ማለት ነው። ከ10 ስንት ነው ያገኛችሁት? እነዚህን 3ቱን ግን ከእናንተ ፈልጋለሁ ኮመንት ሴክሽን ላይ ማለት ነው የምትሉልኝ። አንደኛው ሰው ማገት መጥለፍ እና ሌላ ቦታ ይዞ መሄድ ምን ይባላል? አይሮፕላን ወይም ደግሞ ባቡር ወይም ትሬን or like the so called bus ምናምን ሲጠለፍ ምን ይባላል? ሌላው ደግሞ የሆነ ህንጻ ውስጥ ፊልሞች ምናምን አይታችኋል አይደል? ወይ ደግሞ ባንክ ቤት ውስጥ ምናምን ገብተው ፖሊስ ዙሪያውን ይከበዋል። ኦኬ እሱም ማገት ነው አይደል? እገታ አለ ይባላል። እሱስ ምን ይባላል በእንግሊዘኛ? እነዚህን 3ቱን ኮመንት ሴክሽን ላይ እጠብቃለሁ። thank you very much. we'll see you next time. bye